ትልቅ ሰውም ሐሳብ ነው ብዙ ሰውም የሚፈልገው ነገር ነው ቢያንስ እኔና እሷ አብረን መኖር ባንችልም ግን ደግሞ በሰላም ልጃችን ማሳደግ እንደሚመሰለ ነገር የለምና እኔ የምፈልገዋለሁ ኦሬዲ እንዴት ነው ካንቺ ጋር እየተነቋቆርኩኝ ከመኖር በሰላም አንቺም የራስሽን ህይወት እኔም የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁ። ነገም ከነገ ወዲያም ሰላምን መርጬ ልጄን በሰላማዊ መንገድ እየመጣሁ እያየሁኝ ልጃችንን የሚያስፈልገውን ነገር በጋራ እያደረግን ብናሳድግ እኔ በጣም ደስተኛ ነኝና ይሄንን ሰላም እኔም እፈልገዋለሁ። እዚህ በማሰብ እኔም እስከዛሬ ስላጠፋውብህ ስላስቀየምኩ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። ሰላም ሰላም፣ እንዴት ናችሁ የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ይለያል። በጣም ደስ የሚል ሰላም ያለው ጭቅጭቅ የሌለበት በጣም አሪፍ ቪዲዮ ነው። ይህንን ቪዲዮ እስከ መጨረሻ ነው ማዳመጥ ያለባችሁ ማየት ያለባችሁ። ምክንያቱም ዋና ዋና ሀሳቦች መጨረሻ አካባቢ የአብርሽ ሀሳቦች የተናገራቸው ነገሮች መጨረሻ አካባቢ ስላሉ እስከ መጨረሻ ተመልከቱ እላችኋለሁ ማለት ነው። ዛሬ ለአንድ ነገር የቀጠርኩሽ ሉሌ መምጣቱ አሪፍ ነው። በዚሁም እና እዙ ስትታረቁም ያያለሱና ያመርገ በጣም ነው የሚያሳዝነው። ሉላ አይ ሉሌ ነው በቃ ወራ ምንም አይልም እኔ አባት እና እንግዲህ ቤተሰቦች ያው ቅድም እያልኳችሁ ነበር መግቢያ ላይ እያልኳችሁ ነበርና አብዛኞቻችሁን እኔም የጠላችሁ ወይ ብዙዎቻችሁ ይቅርታ ብለናል። እኔም በዙሪያዬ ብዙ ሰዎች አሉ ይቅርታ ጠይቃለሁና ዛሬ ደግሞ ከይቅርታዎች ለየት የሚያደርገው ብዙ ደስ የሚል ነገር አለ። ምክንያቱም የአብርሽና ያንቺ ደስታ ብዙዎቻቸው የሚፈልጉ ሰዎች አሉ ብዙዎቻቸው የሚፈልጉ ሰዎች አሉና ያ ነገር የናፈቃቸው ሰዎች አሉና ዛሬ ኤፍሬም አሪፍ ስራ ነው የሰራው። ግን አንተን ማመን እኔ አልችልም። በጣም ከባድ ነው። አንተ የምትሰራቸው ነገሮች በጣም በውስጥ እልክ አለ ምናምን በጣም ብዙ ነገር ስላለ እኔ ከልቤ አላምንህም። ግን እኔ አብርሽና ሩታ በሰላም በፍቅር ማለት ሰው ተለያይቶ ሰላም ሆኖ ሲኖር በጣም ደስ ይላል። ምክንያቱም ድሮ ብዙ ነገር ያሳለፈ ሰው መንገድ ላይ ሲገናኝ ባልተያየ ተኮራርፎ መተላለፉ በጣም ይደብራል እና ሰላም ሆነው በሰላም ልጃቸውን ቢያሳድጉ ምክንያቱም ሁለታቸውም የራሳቸውን ህይወት እየኖሩ በሰላም ልጃቸውን ቢያሳድጉ በጣም ደስ ይላል። ሩታዬ መታለችና ያው የሚቀረው ደግሞ አባወራው ነውና አባወራውም እየመጣ ነው። ያው ትንሽ እንጠብቀዋለን። መጠበቅ ስራችን ነው፣ ችግር የለውምና ሩታዬ ያው እሱ እስከሚመጣ ግን አንዳንድ ነገር ላውራሽ። አብርሽንም ጠርቼዋለሁ። የሉሌ ምርጥ አባት ሉላ አባት ጋር የመጣ ነውና አብርሽንም ጠርቼዋለሁ። ያው ባለፈው ዕለትም ጠርቼሽ ከቡዜ ጋር ሰላም አውርደናል። አዎ ብዙ ነገር ደስ የሚል ጊዜ አሳልፈን ነው የተለያየነውና ነገርኩታ ጋሽ እንደደወልልኝ። እሺ ኤፍሬም አባወራ አይባልም። ከአባወራነት እንትን ስላለ ማለት የልዑል አባት የቀድሞ ባል በሚል አስተካከል አባወራ አይባልም። ምክንያቱም እዛ ጋም ሰው ነው ያለው፣ ለሰው ክብር ሊኖርህ ይገባል። ሄርሜላም ሰው ናት። ዞሮ ዞሮ አሁን ያለው ላይፍ ከሄርሜላ ጋር ስለሆነ አባወራ ልትለው አትችልም። የቀድሞ ባል ወይም የልዑል አባት ብለህ ብትጠራው በጣም አሪፍ ነው። እዚህ ጋር መሳሳት የለብም። ለሰው ክብር ይኖርህ። ደስ ብሎን አሪፍ ጊዜ አሪፍ ታይም እናሳልፍ ይመስለኛል። ሩታዬ ምን ታያለሽ? በሀሳቢ ወይ አሪፍ ነው ወይ ትደግፊዋለሽ ወይስ ምን ትያለሽ? ኤፋዬ አንተ ሲጀመር መጥፎና የተሳሳተ ሀሳብ አምጥተህ አታውቅም። እውነት ለመናገር ብዙ ጊዜና ያው ማለት ሰው አጠፋም አላጠፋም ብዙ ጊዜ ይቅርታ መጠያየቁ ጥሩ ነው ብዬ አስባለሁ። ምናልባት ብዙ ሰዎች አንቺ እኮ ጥፋት የለበሽም ለምንድነው ይቅርታ ምናምን የምትጠይቂው ነው የሚሉ ብዙ ሰዎች አሉ ለመናገር። ግን ደግሞ እንዴት ነው ያጠፋውን ሰው ብቻ ይቅርታ እስከሚጠይቃችሁ ድረስ ከመጠበቅ ልክ ነህ ኤፍሬም። እዚህ ጋር አንተ ስላልክ አይደለም ትፈልጊዋለሽ አትፈልጊውም ብለህ ምርጫ ውስጥ ብታስገባባትም ባታስገባባትም እሷ ከአብርሽ ጋር ማሆን ወይም ያለ ቢመለስ ደስ ይላታል። ግን እዚህ ጋር ደግሞ ማን ጥፋት የለብሽም አላላትም ሩታ። ያው ብዙ ጥፋቶች እንደነበሩ ግልጽ ነው። ምክንያቱም ይቅርታ መጠያየቅ ትልቅ ነገር ነው። ሰዎች ይቅርታ ተጠያይቀው ሰላም ቢያወርዱ በጣም ትልቅ ነገር ነው። ያመጣው ሀሳብ ጥሩ ነው። ያው አክብረን ስለመጣ በጣም ደስ ብሎኛልና ሩታዬም አለችና አንዳንድ ነገር ልናወራክ የምንፈልግ ነገር አለ። ሩታ ምንም አታውቅም ስለዚህ ርዕስ ምንም የምታውቀው ነገር የለም። ያው እኔ ነኝ ሀሳቡንም ሁሉም ነገር የሚያመጣውትና ልጄንም ናፍቋል በጣም ካየውን ትንሽ ቆይቶ ነበርና በዚህ አጋጣሚ ያው ልጄንም እያየው ነው።
ምን ለፈልጌ ነው ዛሬ ጠራሁት። ያው ቡዜን አግኝቻት ባለፈው ዕለት እኔ ቡዜ ሩታ በመሆን ይቅርታ ተጠያይቀን ሰላም ፈጥረን ጨርሰናልና አሁን ደግሞ እኔ ከሁሉም ጋር ሰላም ነኝ። ትናንትና ያው አብረን ነበርን እናንተ ሰላም ነን። ዛሬም ያው ለሰላም ነው የመጣሁት፣ ለሌላ ነገር አልመጣሁም። ሁለታችሁ ጋር ያለው ነገር እንድትታረቁና ሰላም እንድታወርዱ ስለምፈልግ ነው አንተንም የጠራው ከሩታዬንም የጠራሁት። አብርሽ ግን ልብ ብላችሁ ከተመለከታችሁ ትኩረቱ ሁሉ ልጁ ላይ ነው። ማለትም እነሱን ራሱ የሚያገኛቸው ለልጁ ሲል ይመስለኛል። ምክንያቱም እነሱ ያወራሉ፣ ልብ ብላችሁ ካያችሁት አንድ እንኳ ቀና ብሎ አላያቸውም። ትኩረቱ ሁሉ ልጁ ላይ ነው ያለው እና በሰላም በፍቅር ልጅን የሚያክል ነገር አለ አይደለ? ሰው ግዴታ እኮ አብሮ ሆኑ ልጅ አያሳድግም ማለት ባልና ሚስት ካልተጣጣሙ ለልጅ ቦታ መስጠት ግዴታ ነው እና ልጃቸውን በፍቅር ቢያሳድጉ በሰላም ቢያሳድጉ ደስ ይላል። አብሮ ባይሆኑም ማለት ነው። ያው እንደነገርኩ ነው የግድ ከሌላ ሰው ይቅርታ እስኪመጣ ድረስ መጠበቁ ልክ አይደለም። ምክንያቱም አንደኛ ለቤተሰባችንም ሰላም አስፈላጊ ነው ብዬ ስለማስብ እንግዲህ አንተ ባመጣው ሐሳብ ተስማምቻለሁ። እንዳልከው ነው ማለት እኔ አላቅም አንተ እንደምትመጣ እውነት ለመናገር አሁን ተጠራጠርኩት ይሄ ይቅርታ ማለት ነው። ምክንያቱም ለቤተሰብ ብታስቢ ሁላችሁም ለቤተሰብ ብታስቡ ኖሮ ይህ ሁሉ ጥፋት አታጥፉም ነበረ እና አንቺም ይህ ሁሉ መንገድ አትሄጂም ነበረ። ለቤተሰብ ማለት ሁሉም ነገር ለቤተሰብ የሚያስብ ሰው ይህን ሁሉ ነገር አያበላሽም ነበረ እና እውነት ነው ግዴታ ተሸናፊ አሸናፊ ምናምን ተባብሎ አይደለም ይቅርታ የሚጠይቅ ሰው ትልቅ ሰው ነው። ይቅርታ ማለትም ይቅርታ ማድረግም ትልቅነት ነው። ስለዚህ ይቅርታ መጠያየቁ በጣም አሪፍ ነው። ምክንያቱም እዚህ ርዕስ ውስጥ ላይ እሷ ስራ የለች ዛሬ የፈለኩት እኔ ሁለታችሁ ሰላም አውርዳችሁ ይቅርታ እንድትጠይቁ ብቻ ነው የፈለኩት። ከምን አንጻር ነው ይቅርታ የምትጠይቀኝ? እሷ ለየትኛው ያው እንደሌለባት ነው ብዙ ጊዜ ነው የምትነግረኝና ለየትኛው ጥፋት ነው ይቅርታ የምትጠይቀኝ? ጥፋት ከሌለባት ይቅርታ የምትጠይቅ እሷ መጀመሪያ ስለጠራኝ ደስ ብሎኛል። ከዛም በላይ ደግሞ ልጄን ማየት ስለቻልኩ ደስ ብሎኛል። በጣም ረጅም ጊዜ ሆኗል ከልጄም ጋር ከተገናኘሁኝ እና ጠርታኝም ልጄንም ስላገናኘኝ ደስ ብሎኛል። ትክክለኛ ጥያቄ ነው አብርሽ እዚህ ጋር ጠየቀው። ምክንያቱም ኤፍሬም እስከዛሬ ሩታ ምንም ጥፋት የለባትም ብሎ የሚከራከርላት ሰው ነው እና ምንም አላጠፋችም፣ እሷ ባላጠፋችው ነገር አብርሽ በድሏታል ብሎ የሚያስብ ሰው ነው። ስለዚህ ይቅርታ እንድትጠይቅ ከምን አንጻር ነው ይቅርታ እንድትጠይቅ ይዟት የመጣው? ይቅርታ እሷ ናት እንድትጠይቅ ያደረጋት ማለት ነው እና ይሄ ነገር ከጀርባው ምንም ነገር እንደሌለው በምን እርግጠኛ መሆን እንችላለን? ሲቀጥል ደግሞ ያው ባለፈው አይ ቲንክ ዳኒ ጋር ምናምን መከን ከዛ በኋላ ነው ነገሮች ረብሽብሽ ያሉት ምናምን ያው አንተም የማይሆኑ ጉዳዮች ምናምን ለመጠየቅ ስትሞክር ከዛ በኋላ ነው ሰላም ያልሆነ። ብቻ በቃ ሁሉንም ርዕስ እንዝጋውና ነገሮች በጥሩ መንገድ ቢቀጥሉ ባይ ነኝ። እዚህ በማሰብ እኔም እስከዛሬ ስላጠፋውብህ ስላስቀየምኩ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ መጠየቅህ። ይሄ ነው አራከት። ስለዚህ አሁን ሩታ ዳኒንም ኤፍሬምንም እነሱ ስላሉ ነው ችግር የተፈጠረው ብላ ነው እንትን ያደረገችው። ምክንያቱም እኔ ችግር አልፈጠርኩም ነው ዞሮ። ስለዚህ ችግር ከማጋ እንደተፈጠረ ታውቋለች። እነዛን ነገሮች ማስወገድ አለባት ወይም ማራቅ አለባት ማለት ነው ከጎኗ። ስለዚህ እናንተስ እንዴት አያችሁት? ትልቅ ሀሳብ ነው፣ የትልቅ ሰው ሀሳብ ነው፣ ብዙ ሰውም የሚፈልገው ነገር ነው። ቢያንስ እኔ እና እሷ አብረን መኖር ባንችልም ግን ደግሞ በሰላም ልጃችን ማሳደግ እንደሚመሰለ ነገር የለምና ለዚህ ራሱ መብቃታችን ደስ ብሎኛልና ዛሬ ስትጠራኝ ኦልሬዲ እሷ እንዳለችን ያላቅምና ልታገናኘኝ አልመሰለኝም። እሷ ልታገናኘኝ አልመሰለኝምና እኔ መሰለኝ የነበረው ጀስት እናንተ እንድንገናኝ ብቻ ነበር የመሰለኝና ስላገናኘኝም ይቅርታም ስለተጠያየቅን ከምልህ በላይ በጣም ደስ ብሎኛል። ሰላም ተፈጠሩ። በመጀመሪያ ጊዜ ሰላም የሚጠላ አለ ብዬ አላስብምና ይቅርታሽን ተቀብያለሁኝ። መጀመሪያም በሰላም ነው ከአንቺ ጋር መቀጠል እንፈልገው የነበረው ማለት ነውና ነገም ከነገ ወዲያም ሰላምን መርጬ ልጄን በሰላማዊ መንገድ እየመጣሁ እያየሁኝ ልጃችንን የሚያስፈልገውን ነገር በጋራ እያደረግን ብናሳድግ እኔ በጣም ደስተኛ ነኝና ይሄንን ሰላም እኔ እፈልገዋለሁኝ። ኦልሬዲ እንዴት ነው ከአንቺ ጋር እየተነቋቆርኩኝ ከመኖር በሰላም አንቺም የራስሽን ህይወት እኔም የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁኝና